ዛሬ ያሴርና ሀና ተፋጠጡ። በክፍል 111 ላይ አቶ ኖላዊ ያሴርን ጠፍቶት በየቱቦ እየፈለገ ውሎ ነበር። በዚህ አጋጣሚ ሀኔ ከቤት ሄዳ እየጠበቀችው እያለ አቶ ኖላዊ ያሴርን አግኝቶ ወደ ቤት እየሳቁ ሲመለሱ ከቤት ላይ ቁጭ ብላ ሲያገኛት ሀናም ያሴርም ድርቅ ብለው መነጋገር የሌለበት ሰላም የሌለበት ነገር ቆመው አቶ ኖላዊን ግራ አጋብተውታል። አቶ ኖላዊ ያወቀ ይመስለኛል፣ ግን ልጁ ሀና እንዳትከፋበት እሷ ባለሽው መንገድ እንድትጓዝ በማድረግ እንጂ እሱ ሁሉንም ያውቅ የሚመስል ነው። ሁሉንም አውቃለሁ፣ ግን እኔ እስከ ዛሬ ድረስ ሀንዬ ስለከፋት አሁን እኔ ማስከፋት አልችልም እንጂ ጥፋተኛ እንዳላት አውቃለሁ ብሎ ለያሴር ነግሮት ነበር። በዚህ አጋጣሚ እንግዲህ ከቤት ውስጥ አብረው ተገናኝተው እንደዚህ ተፋጠው ምን ሆናችሁ ነው? ሀንዬ ያሴር ምንድን ነው ድርቅ ብላችሁ ቀራችሁ? እናንተ ልጆች መሆናችሁ ነው? ሰላም አንባልም ሲላት ሰላም አላልኩህም፣ ሰላም ልበለህ? ያው መደናገር ነው። እሷና ወይዘሮ ሜላት አንድ ናቸው ቃላታቸው ማለት ነው። ቀጥታ መልስ ስለማይመልሱ መደናገር፣ እነሱ ተደናግረው ተመልካችንም አብሮ ያላቸውም ነው የሚያደናግሩትና ለሰላምታም ደግሞ እኔን ጠይቀሽ ሰላም ልትይ ነው ብሎ አቶ ኖላዊም ይቆጣታል። በዚህ መሀል ፋዘር እኔ በቃ ልሄድ ብሎ ወጥቶ ያሴር ይሄዳል። በዚህ አጋጣሚ እሱም እስኪ ቆይ እኔ ልከተል ይሄ ልጅ ምን ሆኗል ስትል ብላ ለአቶ ኖላዊ ትጠይቀዋለች። እስኪ አንቺን ልጠይቅሽ ያሴር ምን ሆኗል ብዬ አንቺን ልጠይቅሽ፣ አንቺም አትናገሪው እንግዲህ በኋላ ግን እንዲያው አንቺም አትነግሪኝም እሱም አልነገርነኝም፣ በቃ በሀሳብ ፈንድቼ እሞትልሻለሁ ከዛ ታርፊያለሽ ሲላት ተው አባዬ ብላ ከጉልበቱ ተደፍታ ትለምነዋለሽ። ያም ሆኖ ግን አልነገረሽውም። በዚህ መሀል እንግዲህ ወጣ ወደ ቤቷ እንደዛ ብላ ከተማጸነሽው በኋላ ነገሮቹን ሳትነግር ደበስበስ አድርጋ አለቃቅሳ ወደ ቤቷ ትመለሳለች። ከቤቷ ሄዳም ከእናት አባቷ ቤት ከክላስ ገብታ ቁጭ ትላለች። በዚህ መሀል ምላሴ ነበር ወደ ክላሷ የሄደ። ነይ እራት እንብላ፣ ምን ሆነሽ ነው ብቻሽን ያለሽ ብሎ ሲጠይቃት ምላሴ ጨንቆኛል ትላለች። ምንድን ነው? እኔ ባለፈው ለምክር አይበቃም ብላችሁ እንደማታማክሩ ያውቃለሁ፣ ግን እስኪ ንገረኝ ሲላት ፍቅር ጀምሬያለሁ መሰለኝ። ያሴርን ታውቀዋል አለሽ? አዎ አውቀዋለሁ። እሱ አፈቅርሻለሁ አለኝ። ባለውለታዬ ነው። ከአዲስ አበባ ስመጣ ለመጀመሪያ ጊዜ ያገኘሁት ብዙ ውለታ የዋለልኝ እሱ ነው። ግን እኔ ሌላ ፍቅር ጀምሬያለሁ። እንዴ ሌላ ፍቅር ጀምርሻል እንዴ ሲላት አዎ ሰንበትበት ብያለሁ ይላታል ትለዋለሽ። ከዛም ሀና እኔ ካንቺ አላቅም፣ ስለ ፍቅርን የማውቀው ነገር የለኝም። ቢሆንም ግን ፍቅርን በሁኔታ አትይሽ። ሁለት እንደዚህ አይነት ምርጫዎች ሲመጡ ተረጋግተሽ በተረጋጋ መንፈስ ሁኔታ ምናምን ሳትይ ውስጥሽን አዳምጠሽ አንቺ መወሰን አለብሽ። ይሄ የህይወት ጉዳይ ነው ሲላት ምላሴ ወንድሜ ባትሆን ወንድሜ ስለሆንክ ደስ ብሎኛል ብላ እች ወረኛ ነይ በየራሳችን እንብላ ብሎ ይዟት ይወጣል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁልኝ? ውድ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ። ሀገራችን ሰላም ፍቅር አላህ ያድርግልን። ዛሬ የመጣሁት በሁለት ነገሮች ነው። አንደኛው የኖላዊ ድራማ ነው። ሁለተኛው ደግሞ እንግዲህ ሩታ ልትወልድ ወደ ሆስፒታል ገብታለች። እንግዲህ የሚጠጣውን ነገሮች ምጥን ተሎ ለማምጣት የሚጠጣውን አብርሽ አብሮ እንዲጠጣ ተደርጓል። ለምን እንደሆነ አላውቅም። ሩታ እንግዲህ አላህ ሱብሓነሁ ወተዓላ በሰላም ወልደሽ ከነ ልጅሽ አላህ ያሳየን። ከባድ ነው እች ሰዓት በጣም ከባድ ናትና አላህ በሰላም ይገላግለሽ። ጤነኛ ልጅ አንቺም ጤነኛ ሆነሽ የደከምሽበት የለፋሽበት ልጅሽን እቅፍ የምታደርጊበት ሰዓትሽ ደርሷል። አላህ ይገዝሽ ማለት ነው። የእንቅልፌ ከና የሰጠሁት ነው የሚመስል አይኗ ሁላ ሰብሯታል። አላህ ይጠብቅሽ። ከባድ ናት እች ሰዓት። ተመልሰን መተናል። እንግዲህ ሩታ ሆስፒታል ገብታለች በትናንትናው ዕለት። ከዛ ላይ ሆና ከዛ ህመሟ ላይ ሆና እንግዲህ ለእኔ ለምን አልደወልሽልኝም እያለ አጥሚቱም ምናምኑን አብሮ እየጠጣ ነው ያለ አብርሽ ማለት ነው።
ዱዓ አድርጉላት አላህ በሰላም እንድትወልድ ማለት ነው። አላህ ምጧን ምንድን ነው የሚባለው ቀለል ያለ ምጥ አላህ እንዲያደርግላት። እንግዲህ በምጥ የምትወልድ መሰለኝ። በምጥም ሆነ በዛም ሆነ ምንጊዜም አላህ ይጨመርበት፣ አላህ ቀለል አላህ ያደርግላት ነው የምለው። ኢንሻአላህ መልካሙን ወሬ እንሰማለን ብዬ ተስፋ አደርጋለሁ። እኔ ብለው ግን አብረሽ አብሮ የሚጠጣው አጥሚት እሱ አብሮ ሊያምጥ ነው ወይስ ምንድን ነው ብዬ ነው። አንጨብጭቡለት ስትል ነበር። አይኗ ሁላ እንትን ብሏል። የኔ ውድ አላህ ይጠብቅሽ። ሴት ሆኖ መቼም ይችን የወለደ ሰው ያውቃታል ማለት ነው። ይችን ሰዓት የሚያውቅ ሰው ያውቃታል። እና አላህ ይገዝሽ፣ መልካሙን ወሬ አላህ ያሰማን እያልኩኝ በዚህ እቀጥላለሁ። እንግዲህ አቶ ኖላዊ ድራማ 111 ላይ ወይዘሮ ሜላት ወይዘሮ ባዩሽን ለመከታተል በወጣሽበት ያልሆነ ነገር አይታለሽ ማለት ነው። በዚህ መሀል ልትከታተል ስለሄደሽ አብራቴ ታስራ የነበረሽውን ልጅ አብረው ቁጭ ብሎ ሲያወሩ አይታቸዋለሽ፣ ሜሮን ማለት ነው። ከዛ ሜሮን የመጀመሪያ እሷ ቤት ተከራይታ ሳለሽ ይተዋወቃሉ። የቤት ክራይ የሌለ ሆኖ ውጭ ባለሻት ጊዜ ባዩሽ ብር ሰጣት፣ አይዞሽ ብላ ስራ ፈልግልሻለሁ ብላ ግን ባዩሽን እሷ ሰጥታያለሽ ብለሽ እንዳትያት እኔ እንትን ማሳጣት ልታደርግብኝ ነው ብላ ስለምትወቅስ ብላ እንደዛ አድርጋ እያገዘሻት በክፉ ጊዜ ጥሩ ወዳጇ ናት ብዬ ነው የማስበው። በዚህ መሀል እንግዲህ ሜሮንም ተምታታለሽ፣ ያችም እያስፈራራሻት ነው ያለ። ወይዘሮ ሜላትም ደግሞ ያለውን ነገር ንገሪኝ የምታውቂውን እያለሻት ለሁለታቸውም አልናገርም ብላ። በነገራችን ላይ እርግብ ያለሽበትን ሜሮንም አታውቅም። እሷ እስር ቤት እያለሽ ነው የእሷን ገንዘብ ጨምራ ይዛ ስለወጣሽ የምታውቀው ነገር የላትም ማለት ነው። በዚህ መሀል እንግዲህ ወይዘሮ ሜላት ተከታትላ እነሱ ወሬያቸውን ከጨረሱ በኋላ ሂዳ ከቤቷ ስትገባ አብራት ከቤት ገብታለሽ። እሷም ተደናግጣለሽ። በዚህ ያኔ ላስደነግጥሽ ወይም ላስፈራራሽ አልመጣሁም፣ ቤትሽን ላይሽ ነው የመጣው። ከወይዘሮ ባዩሽ ጋር ምንድን ነው ያለሽ? እስኪ ንገረኝ ያለሽን ነገር ምንድን ነው ወዳጅነታችሁ ብላ ስጠይቃት ምንም ነገር የለኝም፣ ቢሆንም ግን ያለውን ነገር ግልጹን ንገረኝ ብላ በያይዞሽ ብላ ጥላት ትሄዳለሽ። በዚህ መሀል ሜሮን ሁለት ነገር መጣላት። ወይዘሮ ሜላትም ገንዘብ መቀበል ከባዩሽም ገንዘብ ተቀብላ ከሁለታቸውም አይን መጥፋት ነው ያለብኝ ብላ ትወስንና ባዩሽን ደውላ ተስማማሽ እንዴ ስትላት ገንዘብ ጠቀም ያለ ገንዘብ ስጪና እርግብ ያለሽበትን ቦታ እጠቁምሻለሁ አለሻት። በምን ልመንሽ ስትላት ገንዘቡን እንገናኝና እንነጋገር ምነግርሽ ነገር አለ ብላ የወይዘሮ ሜላትን ልትነግራት ነው ወይስ እርግብ ልታፋልጋት ነው የሚለው ከዚህ ላይ እንደተምታታ ነው ያለው። በዛ መሀል እንደዛ ተብለው ተደዋውለው ተሰዳድበው ቢሆንም እሷ ያሰበሽው ከወይዘሮ ባዩሽ ገንዘብ ተቀብላ ከሜላትም ደግሞ ገንዘብ ለመቀበል ለሁለቱም ተቀብላ ይዛ ከሀገር መውጣት መጥፋት ነው የምትፈልገው ሜሮን ማለት ነው። በዚህ መሀል እንግዲህ ሜላት ወደ ቤት ተመልሳ እማዬ እንኳን ደህና መጣሽ ሲላት ምላሴ መጥቻለሁ፣ የት ውለሽ ነው? ያችውን ባዩሽን ስከታተል ነው እንጂ ምን አገኘሽ ሲላት ምንም አላገኘውም፣ እሷ እኮ የምትፈልገው ገንዘብ አይደለም፣ በቃ ሀናን አግኝተናታል ላይ ስንት ዓመት ፍለጋችን ተያት በቃ ብላት፣ እሷ እኮ እኛንም ገንዘብም አትፈልግም አባትህን ነው የምትፈልገው ስትል አባቴን ደግሞ ምን ብላ እኔ አላውቅም፣ እሱን ነው የምፈልግ መስፍንን ነው የምፈልገው እሱን ነው የምነጥቅሽ ነው የምትለኝ ሴት ብቻ አባቴን እየጠረጠርሽው እንደምን በወይዘሮ ባዩሽ ስላት አላውቅም በቃ እሷ እንደዛ ነው የምትለው። እች ሰውማ እውነትም ታማለሽ ብሎ እሱም ግራ ተጋብቶ ዝም ይላል። ወይዘሮ ሜላት አቶ መስፍንን መጠየቅ ነበረባት። ለምን? እሱን በደንብ ስለነገረሽው እኔ አፈቅርሃለሁ ወድሃለሁ ለሜላት ልትሆን አልፈለግኩም ብላ እስር ቤት ሊጠይቃት በሄደ ጊዜ ልጠይቃት ነው በምን ምክንያት ነው ብሎ በሄደ ሰዓት በደንብ አድርጋ ነግረዋለሽ። በሜላትም ባታብራራላትም መስፍንን እንደምትወስደው የራሷ እንደምታደርገው አድርጋ ተነግራለሽ። እንግዲህ ወይዘሮ ባዩሽ ሰዎቹ እንደ ራሷ ስለሚመስሏት አቶ በቃሉ የሚባለው አብረን እንስራ የወይዘሮ ሜላት ድርጅት ከፍ ስላለ እሱ እንዲወድቅ እፈልጋለሁ፣ ትኩረቱን ከዛ አድርጊና እርጂና ገንዘብ እሰጥሻለሁ ብሎ እንግዲህ የመጀመሪያ የማሰቢያ ብሎ ብር ሰጥቷት ነበር ማለት ነው። እሷ ደግሞ አቶ በቃሉ ከወይዘሮ ሜላት ጋር ሆኖ እኔን ሊጥለኝ ይሆናል ጠላቴን አላምንም ብላ ለአቶ በቃሉ በገዛ ገንዘቡ
የሚከታተለው ሰው የሚቆጣጠረው በሄደበት የሚያደርጋትን ሁሉ አይቶ እንዲነግራት ሰው ቀጥራለች። በጣም ኃይለኛ ናት ባዩሽ። በነገራችን ላይ ውድና የተከበራችሁ ቤተሰቦቻችን እስኪ ክፍል 12 ላይ ክፍል 112 ላይ ምን ይፈጠራል ብላችሁ ታስባላችሁ? በኖላዊ ድራማ ላይ ማለት ነው። የትናንትናው ድራማ ብዙም እንትን ባይልም ደስ የሚል ነገር የለውም። በነገራችን ላይ እንደፊቱ በጉጉት የምንጠብቀው ነገር ሀና ከሌላ ቦታ ሆናለሽ፣ የአሴር የተምቹ መጥፋት በጣም ግራ አጋብቶናል። ተምቹ እንግዲህ ትናንትና ተምቹና ድንብላል አልታዩም ማለት ነው። የተምቹ መጥፋት አጎትየው ደውሎ አቶ ኖላዊ እንግዲህ ውሸት ተምሬያለሁ ከነዚህ ልጆች ጋር ስውል ብዙ ነገር እንትን እያልኩ ነው ያለ በርጅናዬ ብሎ እንትን ብሏል። በዚህ መሀል እንግዲህ ያሴር ሀናን ተከትላ ትወጣና እንደዛ ብሎ አኩርፎ ሲወጣ ምን ሆነ ነው ያሴር ሲጋራ ስጠጣ ታገኘዋለች። ስጠኝ እኔም በጭንቀት አይነ ያለው ጭንቀት የሚያስለቅቀኝ ከሆነ እኔም አብሬ እንዳንተ ትላለሁ። ለአንቺ አይሆንሽም ሀና፣ ይሄ እኮ ለአንቺ አይሆንሽም፣ ግን ለምንድን ነው የማትነግረኝ ስላት እኔ እኮ ወድሽ ነበር፣ አላስጨንቅሽም፣ ከአባትሽ በላይ የህመም በበላይ እኔ ያፈቅርሻለሁ ብዬ በዛ ውስጥ እንትን አልሽም ብዬ እየጠበቅኩሽ ነበር። ለምን አትነግረኝም? ስጠይቃችሁ ሳንተና ጓደኛ ለምን አልነገራችሁኝም? እኔ እኮ አሁን ሌላ ሰው ቃሌን ሰጥቻለሁ ትለዋለሽ። አንቺ የተማርሽ አይደለሽ? ከፊት የካይን ያትለዩ ቃልሽንም ተግብሪ እኔን ግን ተይ ብሎ እንግዲህ ያሴር ጣጥሏት ሂዷል። ሀና ከዚህ መሀል እንግዲህ ምን የምትል ይመስላችኋል? ሀና እውነትም ያንን ማነው የዝራ የሚባለውን አፍቅራ ልትቀር ነው ወይስ ልትመለስ ነው? እንግዲህ ግራ ገብቶናል። በዛ ጉዳይም ያችኛቱ የዝራ አፍቃሪ እሷን ለማስገደል ሰው እየላከሽ አላያታሽ እየረገጠሽ ነው ያለ። ሀናስ ምን ይሆን ውሳኔዋ? እውነትም በሉንታ ነው ወይስ ያሴርን ትወደዋለሽ ወደ ያሴር ትመልሳለሽ ብላችሁ ታስባላችሁ? ነው ፍቅር አንድ ጊዜ ይዞታል። እሷ ገና ፍቅር ምን እንደሆነ አላወቅኩትም፣ ገና ጅማሬ ነኝ፣ እንደዚህ በለኝ አስረዳኝ፣ እንደዛ ነገር ነው የምትለው ለያሴር እና ለየዝራ። ምን የምታደርግ ይመስላችኋል? ወደ ያሴር ትመለሳለሽ ብላችሁ ታስባላችሁ? ወይስ በዚሁ የዝራን እንዳፈቀረሽ ቤተሰብ አውቆት አግብታ ትኖራለሽ? ሀብታም ነው ገንዘብ አለው ነው የሚባል፣ ግን የአቶ በቃሉ ልጅ ይመስላል የዝራ። ሀና ጉድ እንዳትሰራ ነው ግራ ምገባ። የእናቷን ተቀናቃኝ የባሉ አባት ሲሆን አማቿ ሲሆን ከባድ ነው እና መጨረሻ ሀንዬ ምን ታስብ ይመስላችኋል? ውሳኔዋ ምን ይመስላችኋል? በኮሜንት ላይ አስቀምጡ ማለት ነው። ውድ ቤተሰቦች ኖላዊ ድራማ ጥሩ ነው፣ ያስተምራል። አሁን መጨረሻ ላይ ደስ ማይሉ እንትኖች ቢሆኑም ግን የሚያስተምር ነገር ነው ማለት ከመጀመሪያው አመጣጡ ስታዩት ያስተምራልና ምርጫችሁን ኖላዊ ድራማ አድርጉት። የእነ ተውፊቅ ነገር በጣም ያስጠላል። ለትውልዱ ምን እንደሚያደርጉ ብልግና ምናምን እንደዚህ አይነት ነገር ድራማ ብሎ ማምጣት ራሱ በጣም ነው የሚያስጠላ። እንግዲህ ሶፊ ወደ ሆስፒታል እንደገባሽ አድርገው የሚያሳዩት ነገር አላቸው። ቢሆንም ግን ይህን ያህል ተደፍሮ ለእንደዚህ አይነት ነገር መግባቱ ወላሂ እኔ በጣም ነው የሚያስጠላኝ። ድራማ ስለሆነ ምናምን ነው። እኔ እንደዚህ አይነት ድራማ ሲጀመር ጥሩ አይደለም። ምንድን ነው የምትማሩት? ዝም ብሎ ሳታገቡ መማገጡን ያንኑ ልምድ እንትኑ የሚሆነው ትምህርት የሚወሰደው የእውነት በጣም ውርድ ሲባል በጣም ያስጠላል። እና እሱም አሁን እንደ ወንድነት አድርጎት እንትን እያለ ነው ያለ። መሸከፍ ካለባቸው እድሜያቸው አያንሳቸውም። ተጋብተው ለምን አይኖሩም? ተጋብተው እኮ ኒካሃቸውን አስረው አንድ ላይ ሆነው እንትን ማለት ይችላሉ። በዚህ መልኩ ሳይሆን በሌላ ነገሮች ማለት ነው። ይህም ቢሆን አላህ ሱብሓነሁ ወተዓላ የሰተረውን ነገር እነሱ በሚዲያ ላይ አወጥቶ እንደዚህ አይነት ነገር ማድረግ ራስን ዝቅ ማድረግ ስለሆነ እባካችሁን የምትለቁትን ቪዲዮ የምታመጡትን አይዲያ እንትን በሉ ማለት ነው። እኔ እውነት በጣም ውስጥ የዘነነ ያለ አልጠብቅም እንደዚህ አይነት ነገር በየቦታው አንዱ ወንድ እንትን እያሉ እንትን ማለት እንግዲህ በእሷ ምክንያት ይሁን በምን ይሳቅ
መልስ ሰጧን። እኔ አርቲስት ነኝ፣ ከብዙ ሴቶች ጋር ድራማ ሰራለሁ፣ ምን እላለሁ አርቲስት ስለሆንኩኝ እያለ ነበርና አርቲስት ቢኮንም ተዋናኝ ቢኮንም እንደዚህ በተጨማለቀ ነገር መጨማለቅ አስፈላጊ አይደለም። ማለት ትውልዱ የሚያስተምር ነገር ተከታዩ የሚያስተምር ነገር እንጂ እንደዚህ የወረደ ነገር ነገ ሶፊ ደግሞ ሌላ ወንድ ይዛ አልጋ ትገኛለች፣ ተውፊቅ ሌላ ሴት ይዛ እንደዚህ እየተባለ ያው ያየነው ነው። በነገራችን ላይ እነ ሩታም ያለ ነው ማለት ነው። ያለውን ነገር ካሜራ ደቅኖ ለዛ ምንድን ነው የሚያስተምረው? አሁንም እነ ዳኒም የሚያደርጉት ነገር እነ ዳኒም ደግሞ አሁን እንደዛ ነው የሚያደርጉት ያለና ድራማ ቢሆንም የሚያስተምር ነገር ቢሆን ደስ ይለኛል፣ እንደኔ ማለት ነው። በተለይ እኔ በትናንትና በነ ተውፊቅ ቪዲዮ በጣም ውስጥ የተሰባው ማለት ህፃኖች አይደለንም አይደለ? በአሁን የአሁኑ ትውልድ ማሻላህ በራሱ ጊዜ የሚመራመር በስልኩ ላይ የሚማር ሀላል ሐራሙን የሚጠቅም የሚጎዳው የሚያውቅ ነውና በእንደዚህ አይነት ነገር ባትጠመዱ ደስ ይለኝ ነበር። ግን ምንም ማድረግ አይቻልም። ላይክ ሸር አድርጉ ከወደዳችሁት። መልካም ጊዜ ይሁንላችሁ። ስላየዋችሁ በጣም ደስ ብሎኛል። ኖላዊ ድራማ እንግዲህ 112 ላይ ምንድን ነው የምትጠብቁት? ሀናን በምን ትጠብቋታላችሁ? ከየዝራ ጋር እንድትቀጥል ነው የምትፈልጉ ወይስ ያሴርን ፍቅሩን ተቀብላ ያንን በቃ የዛኛው ተቃዋሚም ስላለ ያችኛይቱም እያስፈራሯትም ስለሆነ ወደዚህኛው ትመጣለች ብላችሁ ታስባላችሁ? በነገራችን ላይ ይሄ ጽሁፍ ያስቀመጥኩላችሁ ሴት ልጅ ለባሏ ገንዘብ እየሰራሽ መስጠት አለባት እሱ ውስጥ ስለሆነሽ ብሎ ለሚያስብ ሰው፣ ለቤተሰብ ከሱ ሀቁና እሱ ካላዘዘ እንዳሰጭ ለሚለው የተመለሰ ጽሁፍ ነው እና በፈትዋ ላይ ነው ሲሰጡት ያየውና ኡስታዝ ኦሱ እሷ እየሰራሽ የምታፈራው ነገር ባልየው የሚመለከተውን ቤተሰቦቿን ማገዝ ትችላለች ብሎ ነው መልስ የሰጠውና ከዛ ላይ ነው ይህችን እንትን ቆርጬ ያስቀመጥኳት ማለት ነው። አንዳንድ ጊዜ ወንዶች ሀቃችን ነው እናንተ ወታችሁ ስሩ፣ እነሱ ቤት ኢትዮጵያ ሆነው ስለኛ ስለያዝነው ገንዘብ የሚቆጣጠሩ ወንዶች ለእነሱ ይሆናል ብዬ ነው እንትን ያልኩት ማለት ነው። ሁላችሁንም አመሰግናለሁ። ላይክ ሸር ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ። በአዲስ ቪዲዮ እስከምንገናኝ ድረስ አላህ ይጠብቃችሁ። በያላችሁበት ሀገራችሁን ሰላም አላህ ያድርግላችሁ። በጥሩ ነገር አላህ ያውለን ማለት ነው። መልካሙን ነገር ያሰማን። መልካም ጊዜ